ጃኒንም ጆን ዳንኤልንም ወዳቸዋለሁ። እኩል ነው ማውቃቸው። እኔ ሶሻል ሚዲያ ላይ ገና ከመምጣቴ በፊት ሁለቱን አያቸው ነበር። በጣም ነበር የምወዳቸው። ሁለቱንም እኩል ነው ማውቃቸው። ጃኒ ወጣች ተናገረች። እንደ አንድ ሴት ልጅ ጥቃት እንደደረሰባት ሴት ብዙ ውጣ ውረድ እንዳሳለፈች ሴት ጃኒ ወጣ እንደዛ ስትናገር ተረዳዋት። ስሜቷን ውስጧን ስታወራ ውስጧን ተረዳውት። አለቀ። ያን የተፈጠረው ነገር በቃ ምንም ማድረግ አልችልም። ለጃኒ ምን ማድረግ እችላለሁ? እኔ ሶሻል ሚዲያ ተጠቃሚ ነኝ። ሶሻል ሚዲያ ነው ያለኝ። ላደርግ የምችለው ነገር ጃኒን ፎቶ አድርጌ መዝሙር አድርጌ ሰራውላት ለጃኒ እንድትጽናና በውስጥም ጻፍኩላት። ስደውላት አታነሳም። ተረዳዋት በቃ ፔኗን። እሱም ጋር እኔ እኮ ተናግሬያለሁ። እሷና እሱ መሀል ያለውን ነገር አሁንም ገብቼ መፈትፈት አልፈልግም። እማቀው ነገር ስለሌለ እማቀው ነገር የለም። እከሌ ትክክል ነው፣ እከሌ ውሰት ነው፣ እከሌን እኔ ጃኒን ሳጽናና ጆን ዳንኤልን እየተቸው አይደለም። ጃኒን ሳጽናና እንደ ሴት ልጅ ወታ እንደዛ ስትናገር አሳዘነችኝ። በጣም ነው ጃኒ አሳዘነችኝ። በጣም ማለት ነው። ሁሉም የውስጧን ነገር የተረዳት ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ ምን አለ መሰላ